የገቡት። በቃ የኔ ችግር ማለት የለውም። ጉዶኝ እልሃለሁ። ልጅቷ አመለጠች። ምን ማድረግ እንዳለብኝ አላውቅም። በቃ የሆነ የሚበላ ነገር ይዤ ላምጣ ብዬ ነበር የወጣሁት። እሷ ምንድን ነው ማድረገው እንዴ? ታወጣ ማለት ነው እንዴ? ፖሊስ አብትመጣስ? ሁላችንም እኮ እጃችን አለበት። አንተ ስታወራኝ አቡ አብሮ ነበር። እሱን አስመልጣት ማለት ነው። ግን ጠብቆ ይገለዋል። አትደንፋ ማለት ነው። ሄሎ ይሻለች። ሄሎ ፈለው፣ እኔ ምን እንዳላት በምን አውቃለሁ? የምራችሁ ነው ተገኘች? አረ በቃ እያያቷት ይዘው መጥተው ጠብቁኝ። ምንድነው? ቆይ ማን ነው የተገኘው? የት ነው የምንሄደው? ምናልባት ልጅቷ ማን ነበረች? ማደር ማያው ሰው ተገኝታ ሳይሆን አይቀርም። አረ ባደረገው ደስ አይልም። ማይኮ ተገኝታ ነው። የምርህ ነው? የምሬን ነው። እንሂድ እና ምን እንሰራለን? እሺ አሁን የት ልሂድ? አይኔን አፍጥጬ ሀገር ቤት ብሄድ የሰው መሳቂያና መሳለቂያ ነው የምሆነው። አምላኬ ሆይ እባክህን መንገዱን አሳየኝ። ደግሞ እኮ እንዴት እንደራበኝ። አንቺ እዚህ ደግሞ ምን ትሰሪያለሽ? እሺ የታለች? ምንም ያህል ጊዜ እኮ አልፈጀብንም። አሁን እኮ እዚህ ጋር ናት ብሎኝ ነበር፣ ግን የት እንደወሰዳት አላውቅም። ምንም ያህል ጊዜ እኮ አልፈጀብንም። አሁን እኮ እዚህ ናት ብሎኝ ነበር። ቆይ ምን ወሰዳት? ብቻ እየቀለድክብኝ እንዳይሆን። በእናትህ ባሩክ ተረጋጋ። በዛ ላይ ሲደውል እኮ አብረኝ ነበረ። እንዴት እንደዚህ አይነት ነገር አደርጋለሁ እኔ? ቆይ ተረጋጋ ባሩክ። ምናልባት ሰው እየጠበቀች ቢሆንስ? ሄሎ አንተ፣ ቆይ ምን ሆነህ ነው? የትም ጥላት እንዳትሄድ አላልኩም ነበር እንዴ? እና ታዲያ አትናገር? ምን አይነት ነው በእናታችሁ? ምንድነው የሚልህ? የራባት መስሎኝ ምግብ ላመጣላት ሂጂ ስመለስ የለችም እኮ ነው የሚለኝ። ወይኔ እኔ እናት ብር እንኳን እኮ የላት። በቃ ተረጋጋ። እንደምንም ብለን እናገኛታለን። እሺ። እና ፖሊሶቹ ጋር ምንም ነገር የለም? 24 ሰዓት እንዳለፈ ሂጅ ማሳወቅ አለብኝ። ግን እኮ ማንም ጉዳት ካላደረሰባት ፈልጋ ከሄደች እሷን ማሳደዱ ተገቢ አይደለም። አላውቅም። እንዴ ምን ማለታችሁ ነው? እዚህ እኮ የምታውቀው ሰው እንኳን የላትም። እኔና ምናምን መታውቀው ነው እዚህ ሁሉ ነገር ውስጥ የገባችሁ። ታዲያ አንተ ያደረካት ነገር ምንም የለም አይደል እንዴ? ምን አስጨነቀ? ቆይ አንተ ምን ማለት ነው? እንዴ ነው ማለት ጨነቀው? ቆይ ሁሉንም ነገር እያወቅ ምን ማለት ነው አትጨነቅ ማለት? ለነገሩ እኔ ጥፋተኛ። ልጅቷን ከመጀመሪያው ብረዳት ኖሮ የሁሉ ነገር አይመጣም ነበር። ማለት አልገባኝም። በመሀላችሁ ስልክ ይጠራ። ጄሪ ደወለች። አያገባኝም። ይሁን እኛ የለንም። እሺ ሄሎ አንተ የት አባ ሆነ ነው? የት ሄዳለሁ ብለሽ ነው? ሰፈር ነኝ። ምንድነው? እስኪ ላው ሊያርገው። ስማ አንተ ምንድነው ደግሞ ከሰው ጋር ነህ እንዴ? አዎ ለብቻዬ ነኝ። ምን ነው? እንደዛ ግን አይመስለኝም። ለማንኛውም የራስ ጉዳይ። እና ምን ነበር? ምን እና ለምን ደወልሽ ነው? አይ እንደዛ ሳይሆን በጣም ስታፋጥጭኝ ጊዜ ነው። ማን ነው? ዛሬ ደግሞ ጉድ ሲያደርገኝ ያቺን አጥንተ ጎዶሎ አላገኘኋትም መሰለ? ማናት ደግሞ አጥንታ የጎደለ? ያቺ ናታ የባሩክ። ደግሞ ምን እላታለሁ? እቺ ማህደርን ነው የምልህ። ምን? የት አገኘሻት? እዛ ታች ሰፈር እየለመነች። እና ምን አልሻት? ያጁን እንዳያገኛት አባረድኳት። ለነገሩ አንተን ብታገኛት ለቃትማ። ያምሻል? ምን ማድረግሽ ነው? እና ወዴት ነው ሄደችው? ምን ልትሆን ነው? እና እኔ ጄሪ ነኝ ያቺን አጥንተ ጎዶሎ ተከታትዬ የምነግርህ። በአቅም አልነግርህም። እሺ አንቺ ሰይጣን፣ ይኸውልሽ ቤት ልምጣ ብቻ የማደርገው እኔ ነኝ የማውቀው። እሺ ቆይ ምን አለ ብትረጋጋ። እንዴት ነው የምረጋጋው? እየሰማታል የምትለው? ማህደር ክፍል 8 ተለቀቀ። ማህደር ከዚህ በፊት እንደተመለከት ነው ከቤት ወጣ ነበር። እናም እንግዲህ ከቤት ወጣ ስራ ያስገባኛል ወደ ስራ እገባለሁ ብላ ሰው ቤት ልትሰራ ደላላ ካለችው ሰው ዘንድ ተገናኝታ ነበር። ባረፈችበት መጥቶ ነበር ያገኛት። እናም ደላላ እንደሆነና ሊያስገባት እንደሚችል በምትፈልገው ስራ መስራት እንደሚችል ነግሯት ነበር። እናም የስራ አይነቱን ብትጠይቀውም ከሄደች በኋላ እዛው ራሷን መምረጥ እንደምትችል ዋናው ነገር ቤት ውስጥ ማብሰል ምናምን እንደምትችል ጠይቋት ነበር። እሷም ደግሞ እሱን እችላለሁ የቤት ውስጥ ስራዎችን እሰራለሁ ብላ መልሳ ነበር። ሰላም ውድና የተወደዳችሁ ሹካ መንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልን ዛሬም በአዲስ መተናል። እናንተም እንደተለመደው በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናም እንግዲህ ማህደር ከዚህ በፊት ያው ከቤት ሞታ ስራ ልትገባ ሞክራ ነበር። ግን ስራ እንደጠበቀችው ሳይሆን ሰውየው ያው ባልጠበቀችው መንገድ ስልክ ማስደወለኝ ቤተሰብ ጋር ቤተሰብ እንዳይጨናነቅ ብትለውም ከልክሏት ነበር። እናም እንግዲህ ማህደር ወንበር ላይ ኮርተም ብላ አድራ ሰውየው ስልክ ውጭ ላይ እያወራ ሳለ ነበር እንግዲህ በመስኮት ዘላ የጠፋችው። እናም እሷ ከዛ የደመ ነፍሷን ስትሮጥ አመልጣ ነበር።
እናም ስትሮጥ አምልጣ ይሁን ጎዳና ላይ ቁጭ ብላ እያሰበች ነበር። ወዴት አባቴ ልሄድ? ወደ ሀገር ቤትም ብሄድ ቤተሰቦችን አሳፍራለሁ፣ አዋርዳለሁ፣ ውርዴት ነው፣ ምን አባቴ ላደርግ እያለች ከራሷ ጋር እያወራች እየተጨናነቀች ነበር። እናም እንግዲህ በመሀል የሆነ ሀሳብ መጥቷል። ቁጭ ብላ አንገቷን ደፍታ ቁጭ ባለችበት በሀሳቧ እየተመላለሰ የነበረው ያው መሄጃ መግቢያ እንደሌላት ብዛም ብትሄድም ውርዴት እንደሆነ ባርኮት ጋርም እንዳትመጣ ፍቅረኛው ነኝ ያለች ሴት አናግራታለች። ስለዚህ ቁጭ ብላ በሀሳብ እየዋኘች ነበር። እናም እሱም ብቻ ሳይሆን በጣም እኮርቦኛል፣ አምላኪ ሆይ የምሄድበትን መንገዱን አንተ ምራኝ እያለች እየጸለየች ባለበት ወይዘሮ ጀሪ ስትክለፈለፍ መጥታለች። እና ስትመጣም ያው እንግዲህ እንደተለመደው እሷ ስድብ ርስቱ ናትና እየሰደበቻት ነበር። ምን አባትሽ ልታረጊ እዚህ ተቀመሽ ደግሞ እዚህ ምን ታረጊያለሽ እያለች እያመናጨቃቻት ነበር። በዚሁ መሀል ደግሞ ባርኮትም ፍለጋውን አላቋረጠም ነበር። እናም ወደ ባርኮት የመጣች ፍቅረኛ ነኝ ባይ ሴት ስለ እነሱ ስለ ማህደርና ስለ ባርኮት ያላቸውን ግንኙነትም አጥብቃ እየጠየቀች ነበር። እናም አንድም ሰው ምላሽ አልሰጣትም። እንግዲህ ምንድነው ማህደር እዛ ቁጭ ባለችበት እሱ እዚህ ቦታ ታይታለች ያለው ሰው ሲደወልለት ደግሞ ሄዳለች። እኔ ምግብ ላመጣ አርቧታል ብዬ ምግብ ላመጣላት ሲሄድ የለችም ጠፍታለች ብሎ ለዮኒ ደወለለት። መጀመሪያ ደውሎ ተገኝታለች ብሎ ስለነበረ ባርኮት በጣም ደስ ብሎት ነበር። እናም ደግሞ መለስ ብሎ እንደዛ ሲለው አይ የለችም ወዴት እንደሄደች አላውቅም፣ እኔ ምግብ ፈልጋለች ብዬ ላመጣላት ሲሄድ ጠፋች ብሎ ሲለው ደግሞ ባርኮት እጅግ በጣም ተበሳጭቷል። እየተጫወትክብኝ ነው እንዴ ያለበት ምን እያሰብክ ነው ብሎ በጣም እየተጨቃጨቁ ነበር። እናም ምንድነው ነገሩ ትገኛለች ግን ምንድነው በመካከላችሁ ያለው እያለች ጥየቃውን አላቋረጠችም ነበር። ግን ማንም ሰው ስለሷ ምላሽ ሊሰጣት አልቻለም። እናም እንግዲህ ዮኒ ተረጋጋ ባርኮት ተረጋጋ፣ እንዴ አይደለም ተረጋጋ እያለው ባለበት ምን ይዤ ነው የምረጋጋው? ልጅቷን እኮ ከዚህ በፊት ብረዳት ኖሮ ይሄ ሁሉ ነገር አይፈጠርም ነበር እያለ በጸጸት ባርኮትም ሳለ አንድ ስልክ ተደወለ። ስለ ልጅቷና ስለ ባርኮት ያለውን ግንኙነት ንገሩኝ እያለች ሳለ ስልክ ተደወለ ብሎ በዚሁም ጥያቄው ተቋረጠና ስልኩን ሲያነሳው ማን ነበር? ጀሪ ነበረች። ጀሪ ደወለች ሲል እኛ የለንም ብሎ ነበር ባርኮት። እናም ከዛም ስለ ማህደር ሲነሳ ያችን አጥንተ ጎደሎ አግቻት ስትል አጥንተ ጎደሎ ደግሞ ማን ነው የጎደለ አጥንቶ እያለ ዮኒ ስላልገባው ሲጠይቅ ከዛም አላስቻለውም እና ባርኮት ድምጹን ላውድ ያርገው ብሎት ነበር። እናም ድምጹ ላውድ ተደርጎ ሁላቸውም እየሰሟት ነበር የምትለውን። እናም እንግዲህ ምንድነው ማህደርን እሷ እንዳባረረቻት ሁለተኛ ባርኮትና እሷ መገናኘት እንደሌለባቸውና እንዳያገኛት ብላ አረቃ እንዳባረረቻት ለባርኮት ስትናገር እናም እንግዲህ አንቺ እንዴት እንደዚህ ታረጊያለሽ ሲሉኒ ባርኮትም አላስቻለውና እህቱን አንቺ ውሻ እያለ እሷን እየተሳደበ ነበር። አለቅሽም ያው ዛቻና ማስፈራሪያው ባርኮት ምንም አያረግም እንጂ ባንደበቱ በጣም ተናጋሪ ነው። ከባድ ቃላቶችን ይናገራል። ግን ጀሪ ደግሞ አትሰማውም። አንቺ ውሻ አንቺ ምንም ቢላትም ለሷ ምንም ማለት አይደል፣ እሷ ስራዋን ትሰራለች። እናም ከዛም እንግዲህ ወደ ቤት ሲሮጡ ሲሄዱ ቤት ውስጥ ሄደው ያው እንደተለመደው ጭቅጭቃቸውን ከተጨቃጨቁ በኋላ ባርኮት ጥሎ ከፊቷ ዘወር ባርኮትን ስለ ልጅቷና ስለ ባርኮት ያለውን ጥያቄ ብትጠይቀው እሱ ስላልመለሰላት እናም ከዛ ጀሪን ምንድነው ያላቸው ግንኙነት ስትል ስለ ማህደር ብሎ ሊጀምር ሲል ባርኮት ሞሪውን አስቀይረዋለች። ከዛም ባርኮት ብድግ ብሎ ጥሎ ሲሄድ እሷን ብትጠይቃትም ልነግራት ፈቃደኛ አይደለችም። እናም ተነስታ ዮኒ ሰፈር መጣለች። ዮኒ ሰፈር መጣ ስላላቸው ግንኙነት ዮኒን ስትጠይቀው የባርኮት ፍቅረኛ እንደሆነች ከኮሌጅ ጀምሮ አብሮ አደግ ፍቅረኛው እንደሆነች አሁን ላይ ደግሞ ቤተሰብ ስላልተቀበላት በዚህ የተፈጠረ ክፍተት እንደሆነ ነገራት። እሷም ደግሞ እንዴት እንደዛማ ፍጹም ሊሆን አይችልም፣ እኔ ጋርም እኮ ይሄው መረጃዎቹ ብላ በቴክስት የሚጻጻፏቸውን ጽሁፎች አውጥታ አሳየችው። እንዴ አንቺም እኮ ከኮሌጅ ጀምሮ ነው ማለት ነው፣ ስለዚህ ነገር ማመን ከባድ ነው እያለ ነበር። እናም እንግዲህ በስተመጨረሻ ዮኒ ፍቅረኛው መሆኗን ብቻ እንደሚያውቅ ሌላ ግንኙነት እንዳላቸውና እንደሌላቸው እንደማያውቅ እነሱን ብትጠይቃቸው ደግሞ የበለጠ ምላሹን ከነሱ መስማት እንደምትችል አድርጎ ተናግሯል። እናም እንግዲህ አዲስ ፍቅረኛ ተብዬዋ ማህደርን አግኝታት ስለነበረና ግን ማህደርን ካገኛት እኔ ከባርኮት ጋር ያለኝ ግንኙነት ይቋረጣል ብላ ስላሰበች አልነገረችውም ነበር። ይህንንም ደግሞ ለጀሪ ስትነግራት ጀሪም
ጥሩ እንዳደረገችና ፍጹም ወደ ቤት መመለስ እንደሌለባት አጥብቃ ነገረቻት። ግን አይ እኔ ይሄን ማድረግ አልችልም፣ አሁንም ራሱ ህሊና እረፍት አልሰጠኝም ብላ አሁንም ሄጄ መፈለግ አለብኝ ብላ ከቤት ወጥታለች። ከዛም ማህደርም ስትሮጥ እንግዲህ ተመልሳ እዛው ደላላ ቦታ ሄዳለች። ደላላ ቦታ ሄዳ ደላላውንም አግኝተዋለች። እውነት ይህን እነሱ ይገናኙ ወይስ ባርኮት ያገኛት ይሆን የሚለውን በቀጣይ ይዘን እስከምንመለስ ድረስ ለዛሬ የነበረን ቆይታ ያን ይመስል ነበር። ቸር ሰንብቱ።